እማዬ ያለሁሽ አማራጭ እኔ ብቻ ነኝ። እኔ ነኝ የቀረውሽ። ስለዚህ ከኔም ጋር መቆራረጥ ነው የምትፈልጊው ብላ እናቷን ስትጠይቃት፣ እናትየውም አዎ የፈለግሽውን ነገር ተናገሪ፣ በምትፈልጊው ነገርም እኔም ማስፈራራት ትችያለሽ። ስለዚህ እኔ ለሉሊት ያን ዶክመንት በፍጹም አልሰጣትም። የጠየቅኳትን ብር ካልሰጠችኝ ይሄን ዶክመንት እሳት አቃጥለዋለሁ እንጂ በፍጹም አልሰጣትም ብላ ትመልስላታለች። እማዬ እኔ እኮ እንድጨክንብሽ የምታደርግኝ አንቺና ድርጊትሽ ናቸው። ድርጊትሽ ነው ሰው እንዲጠላሽና እንዲቀየምሽ የሚያደርግሽ። ለምንድን ነው እንደዚህ የምታደርጊው? በቃ ካሁን በኋላ እኔ ለአንቺ ልታገስሽ በፍጹም አልችልም። አንድም ቃል አልታገስሽም። እኔ ምልሽን ካላደረግሽና ይህን ዶክመንት ካሰጠሽኝ ብላ ስትላት፣ እሷም የፈለግሽውን ነገር ማድረግ ትችያለሽ። ያው እንደተለመደው ባጎረስኩት እጅ መነከስ ልማደ ነው። ለምጄዋለሁ። ምንም ነገር አይመጣም። እናም የምፈልጊውን ነገር ማድረግ ትችላለች ትላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ይህ ቪዲዮ የሚደርሳችሁ ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ቪዲዮ ከደረሳችሁ ላይክ ማድረጋችሁን አትርሱ። አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ውዶችዬ ማለት ነው። ወይዘሮ አልማዝ አሁንም ጭካኔዋን ቀጥላበታለች። ያን ዶክመንት ይዛ ሉሊትን እያሰቃየቻት ነው ያለችው። አዲስ የተቀጠረችው ሰራተኛ ደግሞ ከገጠር ቤተሰቦቿ ደውለው አባትሽ ታሟል፣ የአባትሽ መታከሚያ ገንዘብ እንፈልጋለን ይሏታል። ልጅቷ በጣም ስለጨነቃት ወይዘሮ አልማዝ ትደውልና እባክሽን አባቴ ታሟል፣ የአባቴ መታከሚያ የሚሆን ገንዘብ እፈልጋለሁ ስትላት፣ አልማዝ ተብዬዋም ምን እያልሽ ነው ያለሽው? ምን ሰራሽና ነው ገንዘብ የምሰጥሽ? ገና እኮ ከገባሽ ምንም ነገር አላደረግሽም። ስታስብ የሆነ ዝም ብዬ ገንዘብ የምሰጥ ይመስልሻል? ስትላት፣ ሰራተኛዋም እንዴ እኔ እኮ እየሰራው ነው ያልሽኝን እያደረግሽ ነው ያለሁት ስትላት፣ ምንድን ነው ያደረግሽው? እስኪ ንገሪኝ። እኔ ምንድን ነው ያልኩሽ? ያደረግሽልኝ ነገርስ ምንድን ነው? ንገሪኝ እስኪ ስራሽ ምንድን ነው ብላ ስትላት፣ ስራዬማ ላንቺ ወሬ ማቀበል ነው። እና ምን ነገር ነገርሽኝ? ምን አዲስ ነገር አለ? ምንም እኮ አልነገርሽኝም። ምንም አላደረግሽም ስትላት፣ እና ታዲያ እኔ የምችለውን ያክል እያደረግኩ ነው። ምን ማድረግ አለብኝ ከዚህ በላይ ስትላት፣ በእባክሽ አትቀልጂ፣ ወደዛ ደፋር ነሽ አንቺ እኮ ትቀልጃለሽ እንዴ? ዝም ብሎ ምንም ሳይሰራ እኮ ገንዘብ አይሰጥም። እስኪ ወንድ ከሆንሽ አንድ ጥሩ ነገር ስሪና አሳየኝ፣ ከዛ እኔ ከፍልሻለሁ ትላትና ጆሮዋ ላይ ትዘጋባታለች። ጆሮዋ ላይ ዘግታ እች ደነዝ ማትረባ ብላ ትሰድባታለች። ልጅቷን በጣም ተጨንቃ ማር ቤት ቆማለች። አሁን ምን አባቴ ነው የማደርገው? ቆይ እኔ አሁን አባቴን በምንድን ነው የማሳክመው? ለአባቴ ያልሆንኩኝ ለማን ነው የምሆነው? እያለች ተጨንቃለች። በሌላ በኩል ካሌብ ሶፋ ላይ ቁጭ ብሎ ስለነበረ ሉሊት ከውጭ ትመጣለች። ሉሊት ከዳዊት ጋር ያው የምትሰራው ስራ ስለነበራት ዳዊት አብሯት ወጥቶ ነበረ። እናም ከዛ ውላ ስትመለስ ካሌብ ሶፋ ላይ ቁጭ ብሎ ስለነበረ ካሌብን ሰላም ካለችው በኋላ የት ሄደሽ ነው? የት አርፍደሽ ነው? ምናምን ብሎ ሲላት የሆነ ጉዳይ የምጨርሰው ነበረኝ እና እሱን ልጨርስ ሂጄ ነው ስትለው፣ እሱም እና ታዲያ ለምንድን ያልነገርሽኝም? አብሬሽ ሄዳል ነበረ ሲላት፣ አይ ችግር የለውም እኔ ሌላ ጊዜ እነግርሃለሁ። ከዛም ባለፈ ደግሞ አንተ ሲሻለህ በደንብ ሲሻለህ አብረኝ ትሄዳለህ፣ ታግዘኛለህ ስትለው፣ እሱም አይ እንደዛ መሆን አልነበረበትም፣ እኔ ለእኔ መንገድ ነበረብሽ ብሎ ትንሽ ቅር ስላለው፣ እንደውም ተወው በቃ እኔ አሁን ወደ ውስጥ ልግባ ብላ ትሄዳለች። ወደ ውስጥ ማለት ነው። ወደ ውስጥ ገብታ ማሩ ቤት ስትሄድ ልጅቷ ቁማ ታገኛታለች። እናም ለብቻዋ እየተጨነቀች ስለነበረ እኔ ምልሽ ምን ሆነሽ ነው የምትጨነቂው ብላ ስትላት፣ አባቴ ታሞ ገንዘብ ፈልጌ በፊት ስሰራ አባቴ የነበረችዋ ሴትዮ ጉልበቴን በዝብዛ ገንዘብ አልሰጥሽም አለችኝ ስትላት፣ እንዴት የሰራሽበትን አልከፍልሽም ስትላት፣ እኔ ምን አውቃለሁኝ ያው ስንት ጊዜ ካሰራችኝ በኋላ አልከፍልሽም ዞር በይ ብላለችኝ ስትላት፣ ሉሊትም ቆይ ምንድን ነው የነበረው ስራ ስትላት፣ ስለላ ከዚህ ቤት ከመምጣቴ በፊት ለስለላ ታዝዤ እሱን ነበር የምሰራው ስትል ሉሊት ገብቷታል ማለት ነው። እሷን ልሰልላት እንደሄደችና ወይዘሮ አልማዝ እንደሆነች ጠርጥራለች። እናም ሳቃለችና በቃ ትከፍልሻለች፣ አታስቤ በደንብ ጠይቂያት ትላታለች። ሰራተኛዋም እንዴ ቆይ ለምንድን ነው የምትስቂው ታዲያ ስትላት፣ ምንም ግን ያው በደንብ ጠይቂያት እና አሁን ምግብ የተዘጋጀ አለ ስትላት፣ አዎ አዘጋጅቻለሁ ላቅርብልሽ ስትላት፣ አይ እኔ አልፈልግም ለካሌብ አቅርቢለት ብላ ስትላት፣ አይ ካሌብ አቅርቢለት ነበረ ነገር ግን አልበላውም ቀመስ አድርጎ ነው የተወው ትላታለች። እሺ በቃ እኔ ምልሽ ግን ካሌብ በጣም ምስኪንና በጣም የሚያሳዝን ልጅ ነው። ቤት ራሱ አይወጣም። ያኛው አለ እንጂ ብስማም ነገረኛ፣ ሳይደርሱበት የሚደርስ እንዴት እንደተቆራኛችሁ ራሱ አላቅም፣ ውሃና እሳት ስትላት፣ አይ እንግዲህ ምን እያልሽ ነው ያለሽው? የተባልሽውን ብቻ ማድረግ አለብሽ። ከተነገረሽ ውጪ ምንም ነገር እንድትሰሪ አልፈልግም። እናም ስራሽን ብቻ አርፈሽ መስራት አለብሽ ብላ ሉሊት
ጥላት ትወጣለች ማለት ነው። ውዶችዬ ስወዳችሁ በእናታችሁ ላይክ አድርጉልኝ። አዲስ ከሆናችሁም ሰብስክራይብ እያደረጋችሁ ማለት ነው።